ሰላም ኤሪሶች እንደምናችሁ። ዛሬ የመጋቢት ወር ዋና ወርሃዊ ትንታኔዎችን ይዤላችሁ ቀርቤያለሁ። ውድ ኤሪሶች ርዕሴን ከመጀመሬ በፊት ቻናሌን ሰብስክራይብ እንድታደርጉ እየጋበዝኩ ለዛሬ ይዘላችሁ ወደ ቀረብኩት ሐሳብ ልሻገር። ሰላም የኤሪስ ኮከብ ምልክት ተከታዮች ለመደነቅና ለመለወጥ ተዘጋጅተዋል። ምክንያቱም መጋቢት በድንቅ አጋጣሚዎች፣ በኃይለኛ ለውጦች እና አስደናቂ በሆኑ ግኝቶች የተሞላ ወር ነው። ዕድል ደፋሮችን ይደግፋል። ድፍረት በጨመርክ ቁጥር ሽልማቱም ይጨምራል። የመጋቢት 2017 ትንበያ ለአሪየስ መጋቢት 2017 ራስን የሚፈትሹበትና ወደ ተግባር የሚገቡበት ወር ይሆናል። በተፈጥሯችሁ መሪዎች ናችሁ፣ ነገር ግን ምኞታችሁን ከትዕግስት ጋር ልታመዛዝኑት ይገባል። በሙያችሁ ውስጥ ትልቅ ዕድል ሊፈጠር ይችላል፣ ለዚህም ፈጣን ውሳኔ ያስፈልጋችኋል። ይሁን እንጂ ወደፊት የሚመጡን ችግሮች ለመቋቋም በደንብ አስቡ። በስሜት ረገድ በዚህ ወር እንደ ሮለር ኮስተር ሊሰማችሁ ይችላል። ሆኖም ግን በመጨረሻ ግልጽነትን ታገኛላችሁ። በፍቅርም ይሁን በሥራ ግንኙነቶች ውስጥ ታማኝ መሆን ይጠበቅባችኋል። በገንዘብ ረገድ ለውጦችን ልትመለከቱ ትችላላችሁ፣ ነገር ግን በጥንቃቄ ማቀድ መረጋጋትን ለመጠበቅ ይረዳችኋል። በወሩ አጋማሽ ላይ በአመለካከታችሁ ላይ ለውጥ ሊያመጣ የሚችል ያልተጠበቀ ክስተት ይፈጠራል። በውጤቱም የጉልበት መጠን ይጨምራል። ሆኖም ጭንቀትን መቆጣጠር ያስፈልጋል። ከከዋክብት የሚመጡ ድጋፎች በማህበራዊ ግንኙነቶች ውስጥ ጥልቅ ውይይቶች እንዲሁም ከዚህ በፊት የራቃችኋቸው ሰዎች ጋር እንደገና ትገናኛላችሁ። በተጨማሪ ፈጠራችሁ ከፍተኛ ደረጃ ላይ ይደርሳል። ይህ ደግሞ ለሥነ ጥበብ ፕሮጀክቶች ወይም ችግርን ለመፍታት ጥሩ ጊዜ ነው ማለት ነው። በወሩ መጨረሻ ላይ ግራ መጋባት በግልጽነት ይተካልና በመንገዳችሁ ላይ የበለጠ ቁጥጥር እንዳላችሁ ይሰማችኋል። የታሮት ትንበያ ለኤሪስ ይህ ወር የሚወክለው በሰረገላ ካርድ ቴቻሬቭ ካርድ ሲሆን ይህም ድልን፣ አቅጣጫን እና የግል ኃይልን ያመለክታል። ይህም ዕጣ ፈንታችሁን መቆጣጠር እንደምትችሉ ያመለክታል። ሆኖም ሥነ ሥርዓትን እና ትኩረትን መጠበቅ አለባችሁ። ወደፊት መሰናክሎች ሊኖሩ ይችላሉ፣ ነገር ግን ያላችሁ ቁርጠኝነት በቀላሉ እንድታልፏቸው ይረዳችኋል። ከፍቅር ወይም ከሥራ ጋር በተያያዘ የሆነ እድገት እየጠበቃችሁ ከሆነ ነገሮች በፍጥነት ይተካሉ። ምክር በፍቅር ግንኙነት ውስጥ ያላችሁ ሰዎች ግልጽ ግንኙነትና የጋራ ጥረት ያስፈልጋችኋል። ብቸኛ ከሆናችሁ ደግሞ ብልህና ጉልበት ያላት ሰው ወደ ሕይወታችሁ ልትመጣ ትችላለች። ሆኖም ግን በአስተሳሰባችሁ ላይ ተጽዕኖ ሊፈጥር ይችላል። በገንዘብ ስኬት የሚገኘው በትጋት በመስራት ብቻ ነው። ተጨማሪ ማስታወሻ ኃይልንና ጥበብን ለመላበስ በስሜታችሁ ተመሩ። በጉልበት ተሞሉ። በጤናማነታችሁ ላይ ለውጥን ለማምጣት ቆርጣችኋል። ለመሞከር አትፍሩ። በማጠቃለያ ውድ የኤሪስ ኮከብ ተከታዮች ሆይ ለመጋቢት ወር አንዳንድ ጠቃሚ ነገሮችን ተመልክተናል። ኑሮ የፈጠረላችሁን ዕድል በአዎንታዊ መንፈስ በመቀበል የሕይወትን ፈተናዎች በድፍረት እንጋፈጣቸው። ይህን ትንበያ እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ በአዲስ ርዕስ ተመልሼ እመጣለሁ። የተለያዩ ቪዲዮዎች እንዲደርሶችሁ ሰብስክራይብ ማድረግ አይርሱ። እስከዚያው ቸርን ሰንብቱ።